ብዙ እዚህ ጋር ገስት ላይ መውጣት የማይችሉ የሰው ልብ ሁሉም አንድ አይነት ልብ የለንም። ሁላችንም እያንዳንዳችን የተለንደ መልካችን አቀባበላችንም ሁሉ ነገራችን ይለያያል እና ለምን ከል ያለቀሰ ከበፊቱ አይማርም ወይ ለምን እንዲሆነ ማለት አልችልም። እኔ በሰው መፍረድ አልችልም። ምክንያቱም የሁሉም አመለካከት ይለያያል። እኔ እንደኔ ትሁን እከሌ ሃናን እንደኔ ትሁን ማለት አልችልም። ስለዚህ እኔ ብዙ እነሱን የሚወዷቸው ኦዲየንስ አሉ፣ እነሱን የሚያከብሯቸው ኦዲየንስ አሉ። በጣም ሲጨነቁ፣ በጣም ሲያዝኑ፣ በጣም ሲያለቅሱ እውነት እየመሰላቸው ራሳቸው የሚጎዱ የታመሙ ሰዎች አሉ። ስለዚህ በቀደም እኔ አጋጣሚ ከስራ ስመጣ ቲጂ ቤት ይሁን አለምሸት ቤት ስራ ይቀጥል ምናምን ሲሉ በጣም ገብቼ ተናድጄ እንደውም ስራ ላይ ሆኜ ነው ተናድጄ ነው በጣም ወርጄባቸው ይወረድኩት እና እኔ ስራ እንደሚሰራ ሁላችሁም ታውቃላችሁ። የምታውቁ ሰዎች አሉ፣ ደግሞ የማያውቁ ሰዎች አሉ። እንዳልኩት ነው ይለያያል እንዳልኩትና በጣም ውስጣቸው በቃ የእናት ልጅና የአባት ልጅ አድርገው እነሱን ሁለቱ በጣም የሚጎዱ ልጆች አሉ። እንደዚህ የሚወድን ህዝብ ደግሞ እንደዚህ መጉዳት በዚህ ልክ እየተሰማ ይሄ መቀጠል የለበትም ነው። አሁን እኔ ክፉ ነገር መናገር አልፈልግም፣ ስድብ የተለያዩ ነገር አንናገርባቸውም፣ ግን ስራውን አቁሙት። እኔ ያልኩት የኔ ሐሳብ ምንድነው ስራው ይቁም፣ ወይም ደግሞ የማያቁም የሚያቁም ሰዎች ስላሉ ስራውን እንደ ተከታታይ ድራማ አድርገው ይስሩ። በዚህ መልኩ ሳይሆን ሌላ ኦዲየንስን ያስተምራል፣ ኦዲየንስን ያንጻል። ለምሳሌ ስለ አረብ ሀገር ልጆች ስለተለያየ አድርገው ይሄ አንዱ ሴት እየመጣ አንዱ ሴት ወዲና ወዲያ እየተለጣጠፈ እየተሳሳመ ይሄ የኔ ነው ያኛው ይሄ ልጁ ያንተ ነው ልጁ ያንቺ አይደለም እየተባባለ ሳይሆን እነዚህ በጣም የሚወዷቸው በጣም የሚጨነቅላቸውን ኦዲየንሶችን ትምህርት የሚሰጥ አለ። እኔ አሁን ተከታታይ ጊዜ ሲኖረኝ ሰዓት ሳገኝ ተከታታይ ፊልም ድራማ ማየው አለ። ልክ እንደዛ በትምህርት መልክ ድራማ አድርገው ቢያመጡት ይሄን ነገር የሚታመም የሚጎዳም የለ ነገ ምን ይቀጥል ይሆን እያለ የሚከታተል ኦዲየንሶች ሊከታተሉት ይችላል። ይሄ ግን እነሱንም አይመጥንም። ኦዲየንስም ግራ እየተጋባ ነው። እነሱን የሚመጥን አይደለም። ኦዲየንስ በዚህ መልኩ አያውቃቸውም። እነሱ ደግሞ ከ18 ዓመት በላይ የሆኑ ሰዎች ናቸው። እነሱንም በየቀኑ እየወጣን ምክር መምከር አንችልም። እንደዚህ አድርጉ በዚህ ጋር ሄዱ ማለት አንችልም። ምክንያቱም አሁን ትልልቆች ናቸው፣ አድገውልናል፣ ደስ ይላል፣ ጥሩ ነገርም እያሳዩን ነበረ። ስለዚህ ይሄ ስራ ደግሞ የሚሄድበት ዓላማ የሚሄድበት አቅጣጫ ለኔ አልታየኝም። ወዴት በጣም እየፈራው ነው። ለዚህ ነው የጠፋሁት። በጣም ወደማይሆን ነገር ውስጥ እንዳይሄዱ በእርግጥ አሁን አንዳንድ ኢንፎርሜሽን እያየሁኝ ነው። ዩቲዩብ የምትሰራ ማነች አንድ ጋዜጠኛ ላይም አንድ ሴትዮ ተናግራ ይቻለው። ወደ እነሱ አለመምጣቱስ እንዴት አይመጣም? ወደ እነሱ አሁን አብርሃም ብቻ አይደሉም። እነሱም እኮ አንድ ሴት ሁለት ሴቶች ልጁን አንጪ ልጁን አታንጪ እየተባባሉ እየተጣሉ ነው። ወዴት መሄጃው ወዴት እንደሆነ አላወቅንም። ስለዚህ በዚህ መልኩ እነሱን ስለማናቃቸው ስራውን እናቁም፣ ስራቸው ይቁም። ይሄን የሚሰሩትን ስራ ያቁሙና የሚያከብሩትን ኦዲየንስ በጣም እንወዳቸዋለን የሚላቸውን ኦዲየንስ የሚያከብር ስራ ይስሩ ከሚሉት መካከል ነኝ እኔ። ምክንያቱም ስራው ምንም ደስ አላለኝም። እኔ በበኩሌ ስራው አልተመቸኝም፣ አካሂዱ አልተመቸኝም። መጀመሪያ ደህና መተው ነበር፣ አብረው ነበር የጀመሩት። በኋላ ላይ የመጡት ያሉ ነገሮች እኛን አላስደሰትንም። እናንተን የምናውቃችሁ በዚህ መልኩ አይደለም። ሃይሚና ብሩክ በጣም የምንወዳችሁ ብዙ ሰዎች አለን። በእናንተ ምክንያት ደግሞ ከስራ የሚወጡ የሚቃጠሉ፣ ሆስፒታል ውስጥ እየተኙ ያሉ የሚጎዱ በጣም ስለሚወዳችሁ ነው። ለምን እንደዚህ ሆነ ማለት ደግሞ አይቻልም። በጣም ልክ እንደ ስጋ ብሩክን ልክ እንደ ስጋ ወንድም አድርገው የሚያዩ ሃይሚን ልክ በስጋ በቃ እንደሚያውቋት እህት አድርገው የሚያዩ እናቶች ደግሞ አለን። አረብ ሀገር ውስጥ ያሉ እናቶች አሉ፣ በተለያየ ሀገራት እነሱን የሚያከብሩ የሚያዩ ልጆች አሉና ለኦዲየንሶቻችሁ አስቡ። በኋላ በጣም እንደሚያከብራችሁን ሰዎች አንድ ቀን ደግሞ ማጣትም አለ፣ እንደመከበር እንደገና ደግሞ ማጣትም ስላለ ኦዲየንስ በቀስ ከእናንተ ተለይቶ እንዳይሄድ ስራችሁን አስተካክሉ። እናንተ ያስተማራችሁት ይሄንን ኦዲየንሳችሁን የሚከታተላችሁን በጣም ይወዳችሁ በጣም የሚያከብራችሁን ሰው በጥሩ ስነ ምግባር ነው የሚያውቃችሁ። ሃይሚዬ በጣም የሴቶች ተምሳሌት የሴቶች አስተማሪ ተብለሽ ነው የምትታወቂ። ብሩክም እንደዛው እንደዚህን አይነት ጓደኛ ቢኖረኝ እንደዚህን አይነት ወንድም ቢኖረኝ ብለው የሚሳሱላችሁ ኦዲየንስ ነው ያላችሁ። አሁን ግን ትዳር መያዝ አስጠላኝ፣ ቦይፍሬንድ መያዝ አስጠላኝ፣ ወደፊት ሰውን እንዴት ነው ማምነው እያሉ ብዙ ሰዎች እየተጎዱ ነው። በዛ ላይ ስለሚወዷችሁ ደግሞ
ብዙ ሰዎች በእናንተ ምክንያት እየተጎዱ እየታመሙ ነው ያሉት። እኔ ብዙዎቹን ሰምቻለሁ። ስለዚህ ከስራችሁ ተመለሱ። ሌላ ደግሞ ጣጣ እንዳይመጣባችሁ። እነዚህ ኦዲየንስ መውደድ እንዳለ መጠላትም አለ። ስለዚህ አቁሙት ነው የምለው። ልልምችለው ይሄንን ነው። ሶሪ ይቅርታ፣ እኔ በእንትናችሁ ገባው። እኔ እንኳን ልባርካችሁ ዝም ብዬ እንደው ጎሽ ጥሩ ስራ እንትን ጥሩ ነገር እያቀረቡ ነው ለማለት ነው የገባሁት። ይሄንን ነው የምለው። ይሄንን አቁሙ። ተከታታይ ድራማ አሳዩን። በቃ ድራማውን እየነገሩን እኮ ካሳዩ ልጆችም አይጎዱ፣ የሚጎዱ ልጆችም ያቆማሉ። በቃ ክፍል 1 ክፍል 2 ብለው በአንዳቸው ቻናል እያደረጉ መቀጠል ማሳደግም ከፈለጉ። ይሄ ግን እነሱን የማይመጥን ጭራሽ ያላደረጉትን ነገር አድርገናል ብለው በሐሰት እንደገና ደግሞ እኔ ደግሞ ያሳዘነኝ ሃይሚና ብሩክን በጣም የምትወዷቸው ሰዎች ይቀጥሉ የምትሉ ሰዎች እኔ ትወዳላችሁ ብዬ አላስብም። ለምን ብዙ ሰው እያለቀሰባቸው፣ ብዙ ሰው በጣም እያዘነባቸው እያዘነ እንደዚህ እንደና ሁሉም አመለካከቱ አንድ አይደል። ብዙ ሰው እያለቀሰ ነው። እኔ ደግሞ ሰው እንዲያለቅስባቸው ሰው እንዲያዝንባቸው አልፈልግም። በጣም ስለምወዳቸው እነሱን ትልቅ ቦታ ደርሰው ማየት ስለምፈልግ፣ ስለዚህ ይሄን ስራ አስቁሙ። ካላስቆማችሁ አቅጣጫውን እየሳተ ነው የሚሄደው። ሁላችሁም አስቁሙ። እኔ እናንተ እዚህ ጋር የጻፋችሁትን አጋጣሚ ስክሎር ሳረጋ አይቼው ደስ ብሎ የገባሁት። ተባረኩ፣ በዚሁ ቀጥሉ። ግን ይሄንን ሁሉም ሰው አንድ ብትሆኑ፣ ሀሳባችሁ አንድ ቢሆን ጥሩ ነው። ምን ይስሩ በሚሄን ጨርሰው ደግሞ በሚቀጥለው ያመጡታል የምትሉት ይሄን ካስጣላችሁ በሚቀጥለው እንደዚህ ነገር አያመጡም። በቃ ድራማ ይስሩ፣ ተናግረው የሚያስተምር ድራማ፣ እንደዚህ ሳይሆን የሚያስተምር ድራማ ይስሩ። በቃ ያ ነው። ምክንያቱም ብዙ ሰው እያዘነ ነው። እኔ ሪከርድ እያለቀሱ የሪከርድ የሚያደርጉ ልጆች አሉ። በጣም እያለቀሱ ስታስረጃቸው ራሱ የማይገባቸው ልጆች አሉ። ለምን ያለቅሶ? ለምን ከወደናቸው ለምን ለቅሶ እነሱ ጋር ይሄዳል? ለምን ሰው ያዝንባቸዋል? እነሱ 20 ደቂቃ እያሳዩ ከዛ በኋላ አብረው ለሚሆኑ ለምን ሰዎች ያዝኑባቸዋል? ከወደዳችሁ ስራውን ቀጥሉ ሳይሆን ይሄ ስራ አልወደድነውም፣ አልተመቸንም፣ እናንተን አይመጥንም፣ አቁሙ ነው። ምክንያቱም ሰው እንዲያዝንባቸው እኔ አልፈልግም። ይቅርታ አድርጉልኝ፣ በሌላ መንገድ አይደለም። ሰው እንዲያዝንባቸው አልፈልግም። ብዙ ሰው ውስጡን እያዘነ ነው፣ ሆስፒታል እየገባ ነው። ከዚህ በፊትም ዘይት ተደፋብን፣ ታመምን፣ ልብ ድካም ምናምን የተለያየ በሽታ ውስጥ ያለ ሰው አለ። ስለዚህ እኔ ያቁሙ ነው ምለው። ይህንን ነው ምለው። ስላስገባችሁኝ በጣም አመሰግናለሁ። እኔ ለመግባት አልነበር የመጣሁት፣ ከታች ሆኜ እያየኋችሁ ነበር። አመሰግናለሁ ስለምታከብሩኝ። ተባረኩ። አንዬ ላችሁ ገንዬ አሁን በጠቅላላ አሁን የጻፍነው አየሽው የሚለው ማለት ነው። በቃ ሁላቸው